ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? ዛሬ እንግዲህ አዲስ ቀን ነው። በዕለተ ሮብ ተገናኝተናል። እንግዲህ ዓለማችን በአሁኑ ወቅት በተለያዩ ክስተቶች እየተናጠች ትገኛለች። በርካቶች ናቸው እንግዲህ የምናገኛቸው መረጃዎች ለእናንተ ይጠቅማሉ የምንላቸውን እንግዲህ እያሰባሰብን ወደ እናንተ ያመጣን እንገኛለን። ይህም መረጃ ደግሞ እንደተለመደው ያሰባሰበ የማንቂያ ደወል የሚደውልልን ወንድማችን ፓስተር አለማየሁ ነሙ አጠገቤ ይገኛል። ምን ርዕሰ ጉዳዮች ይዞ መጣ የሚለውን ኋላ ላይ ያጋራናል። እንግዲህ የልቦናችሁ ጆሮች ተከፍተው እንድታደምጡን እንሻለን። ምክንያቱም የምንነግራችሁ መረጃዎች በሙሉ መንፈሳዊ ይዘት ብቻ ሳይሆን ለጥንቃቄም ራሳችንን እንድናዘጋጅ የሚያስደርጉ ስለሆነ በትኩረት እንድታዳምጡን እንፈልጋለን። እንግዲህ መልካም ጊዜ እንደሚኖረን ተስፋ እናደርጋለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ፓስተር ይዞልን የመጣውን መረጃ ተዘጋጅቶ እየጠበቀን ነው። ምን ጉዳዮች ናቸው የሚለውን እንግዲህ ያጋራናል። ዓለማችን በአሁኑ ወቅት የተለያዩ ክስተቶች እየተናጠች ትገኛለች። አንዴ በተፈጥሮ አደጋ፣ በፖለቲካዊ ዘርፍም እንደዚሁ መስቀልቅሎች ይታያሉ። እንዲሁም ደግሞ በዓለማችን ዙሪያ የማህበራዊ ቀውሶች እንዲሁም የተፈጥሮ አደጋዎችም ጨምሮ እየተከሰቱ ይገኛሉና እንግዲህ ከዛ ውስጥ ፓስተር ይዞልን የመጣውን ያጋራናል። ከሰላምታው ባሻገር ይዞልን የመጣውን መረጃ ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? ደህና ነው ወይ? እንደምን አለ ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። ምን ጉዳዮችን ይዘህልን መጣ? ብዙ ጊዜ እንግዲህ ከዚህ በፊት እየተናገርን ነበረ። ሰዎች ምን ያህል ያስተውላሉ አያስተውሉም፣ እሱ እንግዲህ ለነሱ እንተዋለንና እንግዲህ መጽሐፍ ቅዱስ የሚናገረው ነገር የኢየሩሳሌም መከበብ እውን እየሆነ እየመጣ ነው ያለው። ምክንያቱም አሁን ላይ የአረቡ ወይም ደግሞ የሙስሊሙ ዓለም ጥምረቶች እየጠነከሩ መምጣትና እነዚህ ጥምረቶች ደግሞ ለእስራኤልን ከበባ ላይ ያተኮረ እንደሆነ ለመመልከት ችለናል። እንግዲህ ስለ ጎግ ጦርነት ብዙ ጊዜ ስንናገር ብዙ ሰዎች ሰምተውናል ብዬ አስባለሁ። ከኛም ውጪ ብዙ የስነ መለኮት ደግሞ ተመራማሪዎች ወይም የስነ መለኮትን የሚያጠኑ የሚያስተምሩ ሰዎችም ደግሞ የጎግ ጦርነት ሊነሳ እንደሚችል አመላካች ነገሮችን በብዙ ማስረጃና መረጃ ማቅረብ ችለዋል። እንግዲህ እኛም ይሄንኑ ተከትሎ ነው ብዙ ማስረጃዎችና መረጃዎች ይዘን ወደ እናንተ እየመጣን ያለ ነው። እንግዲህ ይሄ ጦርነት እንደማይቀር የሚያመለክተው ነገር ምንድነው ስንል፣ አንድ የጦር ስብስቦች መፈጠራቸው ነው። በሀገሮች መካከል ያለው ግንኙነት እየተጠናከረ መምጣትና ድሮ በጠላትነት እንኳን የሚፈራረጁ አገሮች፣ ሊገናኙ የማይፈልጉ አገሮች ዛሬ ጥምረት እየመሰረቱ እስራኤልን ወይም ደግሞ ኢየሩሳሌምን የአላስካ ሞስክ ያለበትን በተለይ ምስራቅ ኢየሩሳሌምን ታርጌት ያደረገ ጉዳይ፣ በድፍን ደግሞ እስራኤልን ታርጌት ያደረገው ጉዳይ እየተፈጠረ ነው ያለው። ይሄ የእግዚአብሔር ቃል ስለተናገረ መፈጠሩ የማይቀር ነው። ግን አስገራሚው ነገር ምንድነው? ሂደቱ ፈጣን ሆነም ደግሞም ምንድነው ስብስቡ ደግሞ በወታደራዊ አቅማቸው ወይም ደግሞ
ወታደራዊ ጡንቻቸው የፈረጠሙ መሆናቸውና ኢኮኖሚያዊም ኃይላቸው እንደዛው ኢኮኖሚ ኃይል እንደዛው የጠነከረ መሆኑ ምናልባት ለእስራኤል ትልቅ ማስጠንቀቂያ እንደሆነ ለኢየሩሳሌም ትልቅ ማስጠንቀቂያ እንደሆነ እንመለከታለን። ይሁን እንጂ የእስራኤሉ መከላከያ ሚኒስትር እስራኤል ካት ምንድነው ያሉት? ማንም ተጣምሮ አይደለም ማንም በምንም መንገድ ቢመጣ ምላሻችንና አጸፋችን ከሌሎች ይበረታል ነው እያሉ ያሉት። እንግዲህ ይሄ መንስኤ የሆነው ከምን ተነስቶ ነው ስትለኝ ሶሪያ ወደ መካው ስምምነት ልታመራ እንደሆነ ከታወቀ በኋላ ነው ወደዚህ ስምምነት ልትገባ። እንግዲህ የመካው ስምምነት ታውቃለህ፣ በተደጋጋሚ በሶሪያ ላይ ወረራዎች ተፈጽመዋል። በተለይ ደግሞ የቦምብ ጥቃቶች፣ የአውሮፕላን ጥቃቶች በተደጋጋሚ እየተፈጸመባት ነው ያለው። ስለዚህ ከዚህ ጥቃት ለመትረፍና ወታደራዊ አቅሟን ከሌሎች ጋር ለማስተሳሰር እንዲያስችላት ሶሪያ ከቱርክ፣ ሳውዲ አረቢያና ከፓኪስታን ጋር የመከላከያ ጥምረት ለመቀላቀል እያሰበች መሆኑን እየተነገረ ነው ያለው። እንግዲህ ይሄ እያሰበች ነው የሚለው ሶሪያ ከቱርክ ጋር ወታደራዊ ግንኙነት አላት። የመከላከያ ኃይሏን በስፋት እያደራጀችላት ያለችው ቱርክ ነች። ከቱርክ ጋር ወዳጅነታቸው የጠበቀ ነው። ነገር ግን አሁን ደግሞ ከቱርክ ብቻ ሳይሆን ይሄ የአረብ ኔቶ የሚባለው ወይም ደግሞ የአረቡ ኔቶ አጋር ጥምረት የሚባለው ጋር ለመቀላቀል ጥናት እያደረገች እንደሆነ ነው የምትናገረው። ነገር ግን ከሌላ አቅጣጫ የወጣው መረጃ ግን ምንድነው? ሶሪያን ለመቀበል ቱርክና ሳውዲ ፓኪስታንም ፈቃደኛ መሆናቸውን እየገለጡ ያሉበት ነውና ምናልባት ይሄ አንድ ነገር ሊያመለክት ይችላል የሚል ነው። ባለፈው ደግሞ ኢራንን ነው አይደል የጋበዙት? ኢራንን ጋብዘዋል። ኢራን ጉዳዩን እያየሁት ነው የሚል ነገር ነው የተናገረችው። እና ፓኪስታን ጥምረት የመካው የጋራ መከላከያ ስምምነት ለመቀላቀል እያሰበች ነው። ይህ እርምጃ የመጣው በሶሪያ ላይ እየጨመረ የመጣው የደህንነት ስጋትና በግዛቷ ውስጥ የእስራኤልን ተደጋጋሚ ጥቃት ተከትሎ ነው። ተደጋጋሚ ጥቃቶችን ተከትሎ የመጣ ጉዳይ እንደሆነ ራሳቸው እስራኤል ሶሪያውያኖች እየተናገሩ ነው ያሉት። በዚህ ምክንያት የሶሪያ የውጭ ጉዳይ ሚኒስትር አሳድ አልሻይቢን እንዳሉት ሀገራቸው ስምምነቱን ለመቀላቀል እያጠናች መሆኑንና ገልጸው ሶሪያ እስካሁን የመጨረሻውን ውሳኔ ላይ እንዳልደረሰች አጽንኦት ሰጥተውታል። ይህ ጉዳይ የተነሳው ደግሞ እስራኤል በቱርክ ድንበር 70 ኪሎ ሜትር አቅራቢያ የሚገኘውን አደልባ ግዛት በሚገኘው የአቡ አላ ዳሃይር አየር ማረፊያ ላይ በፈጸመችውና የቦምብ ጥቃት ተከትሎ ነው። ሶሪያ ወደ መካው ስምምነት ጥምረት መቀላቀል ሰፊ የፖለቲካና የመከላከያ ድጋፍ ሊሰጣት እንደሚችልና ሶሪያ ከፍተኛ ወታደራዊና የፖለቲካ ተጽዕኖ ካላቸው የአካባቢ ሀገሮች አንጻር ይህ ትልቅ እድል እንደሆነ ለሷ እየተነገረ ነው ያለው። ምክንያቱም ስትመለከት የሶሪያ የመከላከያ ኃይል ወይም ደግሞ አየር ማረፊያዎቿ፣ የአየር መከላከያዎቿ፣ የጦር መሳሪያ ማምረቻዎቿ በሙሉ ወድመዋል። እስራኤል በሽግግሩ ሰዓት ላይ ምንድነው እያደረገች የነበረችው? በአየር እየደበደበች በሙሉ ማዘዣዎቹን ሳይቀር የመከላከያ ሚኒስቴር መስሪያ ቤቱን ሳይቀር ጠቅላላ አውድመዋለች። የቱርክ የጦር ሰፈር ጨምሮ ማለት ነው በሙሉ አውድመዋል። የቱርክ የጦር ሰፈር አሁን ነው ቱርክ እኮ አሁን ነው የገባችው። ከአሳድ ጋር በነበረ ጊዜ ምንም ግንኙነት የላትም ቱርክ። በተለይ በጎላን ተራራ ከአሳድ ጋር በነበረ ጊዜ ግንኙነት የነበራት ኢራን ነች። ልክ ነው። አሁን ቱርክ ከዚህ ፕሬዚደንት መሐመድ አልሻራ ጋር ነው ግንኙነት ያላት። በእነዚህ ግንኙነት መካከል ነው እንግዲህ ገና ስልጣኑ ሳይረጋ እስራኤል የሽብርተኞች እጅ ሊገባ ይችላል እነዚህ መሳሪያዎች በሚል ስጋት
ጠቅላላ የሶሪያን የመከላከያ አቅምና ኃይል ሙሉ ለሙሉ ነው ያወደመችው። አሜሪካንም እንደዛው። አሜሪካ የአይኤስኤስ የተባለውን በሶሪያ መቀጥቀጡ አይቀርም። በሶሪያ ውስጥ የተሸሸገውን እሱን የመታቸው አይኤስኤስ በሶሪያ ውስጥ ተሸሽጎ ከፍተኛ ጥቃት ያደርስ ነበር። እንደውም ታስታውስ ከሆነ 2 የአሜሪካ ወታደሮችን አንድ ወቅት ላይ በገደለበት ሰዓት አጠፌታ ብላ እርምጃ የወሰደችው። እነዚህ ነገሮችን ስታያቸው ለምንድን ነው ጥምረቱ አሁን ሴንተር የሚያደርገው ማንን ነው? እስራኤልን ለመምታት ሴንተር የሚያደርገው ሶሪያ ነው። ሶሪያ ላይ ደግሞ ሴንተር የሚሆን ከሆነ መጽሐፍ ቅዱስ ምን ይላል? ደማስቆ ባድማ ትሆናለች ይላል። ልክ ነው። እንደው ይሄም እንዳለ ሆኖ ይህንን እግዚአብሔር ቃል ላንብብና በዚህ ላይ ተመርኩዘ ምክንያቱም አድማጮች እንዲረዱ ምን ማለት እንደሆነ እንዲረዱ ጭምር ነውና በሉቃስ ወንጌል ምዕራፍ 21 ቁጥር 20 እና 23ን እንደው ብናነበው መልካም ነው ብዬ አስባለሁና እንዲህ ይላል። በኢየሱስ ስም አነበዋለሁ። ኢየሩሳሌምን ግን በጭፍራ ተከባ ስታዩ በዚያን ጊዜ ጥፋቷ እንደቀረበ እወቁ። የዚያን ጊዜ በይሁዳ ያሉ ወደ ተራራዎች ይሽሹ፣ በመካከሏም ያሉ ከእርሷ ፈቀቅ ይበሉ፣ በገጠርም ያሉም ወደ እርሷ አይግቡ፣ የተጻፈው ሁሉ እንዲፈጸም ይህ የበቀል ጊዜ ነውና ይላል። በጣም አጽንኦት ሰጥቶ ነውና ሲቀጥል ደግሞ ምን ይላል? በዚያን ወራት ለእርጉዞችና ለሚያጠቡ ወዮላቸው፣ ታላቅ ችግር በምድር ላይ በዚህም ሕዝብ ላይ ቁጣ ይሆናልና በሰይፍ ስለት ይወድቃሉ፣ ወደ አሕዛብም ሁሉ ይማረካሉ፣ የአሕዛብም ዘመን እስኪፈጸም ምናምን የሚለው እሱ ኦልሬዲ ጌታ ኢየሱስ ሐሰተኛው ክርስቶስ በአሕዛብ የሚለው በእርግጥ እዚህ በ2000 ዘመን በሙሉ ተበትነው እንትን ያሉት ነው። ግን ዋናው ነገር ምንድነው የሚለው በይሁዳ ያሉ ይሽሹ ምናምን ካለ በኋላ ኢየሩሳሌም በጭፍራ እንደምትከበብ አጽንኦት አድርጎ ነው የሚናገረውና በዚህ ላይ ተመርኩዘ እስኪ ለአድማጮች ግልጽ ብታረግ። ምንድነው መሰለ አሁን የመጨረሻው ዘመን ላይ ነው። አንደኛ መቅደሱንም የሚገነቡት እኮ በጭንቅ ነው። በምንድን ነው የሚገነቡት? አሁን ትልቁ ታርጌታቸው ንጉሳቸውን ለመቀበል የነሱ ረቢዎች ከዚህ በፊት እኛም ሰርተነዋል። ንጉሳቸው ሲመጣ ምን ምን እንደሚያደርግላቸው፣ ሰላም እንደሚያደርግላቸው፣ ጦርነቱን ድል እንደሚነሳላቸው፣ ረፍት እንደሚሆንላቸው እየተናገሩ ነው ያሉት። መሲህ ብለው እነሱ የሚጠሩት ሐሰተኛውን ክርስቶስ ማለት ነው። ይሄን ለመወለድ ደግሞ የእስራኤል መከበብ ግድ ነው። ምክንያቱም አሁን መሲሁ ከሚመጣባቸው አቅጣጫዎች አንዱ ምንድነው? ሰላምን ለእስራኤል አመጣለሁ ብሎ ነው የሚመጣው። ስለዚህ የኢየሩሳሌም መከበብ ግድ ነው። ምክንያቱም ትንቢቱ መፈጸም ስላለበትና አሁን ይሄንን ከበባ የሚያደርጉ ምን አይነት ነገሮች ናቸው የሚለው ሕዝቅኤል ላይ በግልጽ አስቀምጧል። በጎግ የሚመራ የጎግ ማጎግ ጦርነት እንደሆነ ጥምረት እንደሆነ አስቀምጦታል። በእነዚህ ደግሞ የሚሳተፉ ሀገሮችን በዝርዝር እዛው ላይ አስቀምጦታል። ሕዝቅኤል 39 ላይ ሄደን ስንመለከት በግልጽ አስቀምጦታል። እዛ ዝርዝሮቹን አስቀምጦታል እነማን እንደሆኑ። ከነዚህ ውስጥ አሁን ለምሳሌ ቱርክ አለችበት፣ ሶሪያ አለችበት፣ ፓኪስታንም አለችበት፣ ከምስራቅ ሳውዲ አረቢያ፣ ከደቡብ ግብፅም እዚህ ጥምረት ውስጥ ጥያቄ አቅርባለች። ለጊዜው እኒ የሚል የሳውዲ አረቢያ ጥምቅ ተቃውሞ ስለገጠማት ነው። ግብፅም እዚህ ጥምረት ውስጥ ትገባለች። እንደዚሁም ደግሞ ኢራን ትገባለች። ከበስተጀርባ ደግሞ ሩሲያ በዋናነት ይህንን ጥምረት በማስተባበርና እርምጃ በመውሰድ ረገድ ከፍተኛ ሚና ትጫወታለች ተብሎ ይጠበቃል። እነዚህ ጉዳዮች በቀላሉ የሚታዩና ቸል ብለሃቸው የምታልፋቸው ጉዳዮች አይደሉም። እንግዲህ የቱርክ ፖለቲካ ተንታኝ ሳላል ደሚር በአሁኑ ጊዜ የጥምረቱ የመቀላቀል ጉዳይ ማንሳት ከቅርብ ጊዜ የእስራኤል ጥቃቶች ጋር ምንም አይነት ግንኙነት እንደሌለው ያምናሉ። ሐሳቡ ይፋ ከመሆኑ በፊት በይፋ ሲሰራጭ እንደነበረ ጠቅሰዋል። እንደ ደሚር ገለጻ ከሁሉም ሀገራት ጋር
ያለው ግንኙነት እያደገ በመምጣቱ እና የሶሪያ ተቋማት በአሁኑ ወቅት የመከላከያና ወታደራዊ ድጋፍ እንዲያገኙ ስለሚያስፈልጋቸው ቱርክና ሳውዲ አረቢያ በጥምረት ውስጥ መገኘታቸው ለሶሪያ ልዩ ጠቀሜታ አለው ነው የሚሉት። እኚህ ሰው ሲተነትኑ ምንድነው ልዩ ጠቀሜታ አለው፣ ሶሪያን ይታደጋታል። ግን ጦርነቱ የሚሆነው ደማስቆ ላይ ነው። እግዚአብሔር ቃል የጻፈው ነገር እንዴት ይቀራል? በፍጹም ደማስቆ ላይ እንደሚሆን ተጀምሯል። ግን መደምደሚያው ደግሞ ደማስቆ ላይ ሊሆን እንደሚችል ያመለክታል። እንግዲህ ይሄ ጥምረት አሁን ገና ነው፣ ተፈረመ ወርም አልሞላው የመካ ጥምረት። ነገር ግን ብዙ የአረብ ሀገሮች ሊቀላቀሉ እንደሚችሉ አትጠራጠርም። የአረብ ሊግ የሙስሊም አሁን እንግዲህ የፓኪስታኑ መከላከያ ሚኒስተር ያቀረቡትን ጥሪ ታስታውሳለህ? ለመላው ሙስሊም ነው የጠሩት። ምንድነው እያሉ እሳቸው ጥሪውን ያቀረቡት? እስራኤልን ከመካከለኛው ምስራቅ መንቀል አለብን፣ ከምድረ ገጽ ማጥፋት መንቀል አለብን የሚል ነው። ምንም ከኢራን ያልተናነሰ አይዲዮሎጂ ምንም የሚለየ አይዲዮሎጂ አይደለም እያራመዱ ያሉት። እና ከዚህ አንጻር አሁን ያለው ጥምረትና ሁኔታ ትንሽ ጠንከር ያለ እንደሆነ መመልከት ያስችላል። እንግዲህ በሌላ በኩል ሌሎች ተንታኞች እንዲህ አይነቱ እርምጃ ሊያስከትል የሚችለው አካባቢያዊ መዘዝ ከግምት ውስጥ በማስገባት በተለይም ወራሪዋ እስራኤል ደማስቆ በመካ ጥምረት ውስጥ የምትገባ ከሆነ ለሶሪያ ጠንካራ የመከላከያ አቅምና ስታገኝ፣ በተቃራኒው እስራኤል ግን ስጋት እንደሚሆን ይጠበቃል። ይሄ አስፈሪ ነው። አንዳንዴ ምናልባት ቅድም እንደውም ጠቀስ አድርገዋል፣ አይኤስ የተባለ አሸባሪ ይንቀሳቀሳልና አሁን አሜሪካ ታርጌት ታርጋ ብትመታ አሁን እንዴት ሊሆን ነው ያኔ የጥምረት? ምክንያቱም ከቨናን ተገብተዋል፣ ቃል ተገባብተዋል። አንደኛው ሀገር የዚህ ጥምረት አንድ ሀገር በጦር ከተመታ እኛ እንደተመታን ነው የሚቆጠር ስላሉ ማለት ነው። እና አሁን አሜሪካን ብታደርግ በእንዴት ሊፈታ ይችላል? አሜሪካ አሁን ላይ ግልጽ የሆነ በዚህ በኩል ግልጽ የሆነ አቋም የላትም። ይልቅ የተናገረችው ነገር የለም። አዎ የተናገረችው ምንድነው? እስራኤልን ከማስጠንቀቅ የዘለለ ነገር ከቱርክ ጋር መሳፈጥ ጥሩ አይደለም፣ ድጋፍም ተቃውሞም አለ። አዎ ጥሩ አይደለም። በዚህ በኩል ናትናኤልን ደጋግሜ ነግሬዋለሁ እንዲያቆም የሚል ነገር አንስተዋል። የቱርክና ደግሞ የግብፅ ወታደራዊ መፈርጠም በመካከለኛው ምስራቅ ለእስራኤል ትልቅ ስጋት እየሆነ ነው ያለው። ስጋት ብቻ አይደለም፣ እንደውም እኮ አንዳንድ የእስራኤልም ተንታኞች የውጭም ተንታኞች በጊዜ ግብፅና ቱርክ ላይ እርምጃ መውሰድ አለባት እያሉ ነው። ፊቷን ወደዛ ማዞር አለባት እያሉ ነው። ከኢራን መልስ ፊቷን ወደዛ መልሳ እርምጃ መውሰድ አለባት እያሉ። ይህ ደግሞ እስራኤል ጠላትነትን እያበዛች ነው የመጣችው። ልክ ነው። ወዳጅ አንድ ሰሞን ታስታውስ ከሆነ በአብርሃም አኮርድ ከነ ሳውዲ አረቢያ ከነ ግብፅ ከሌሎች ከብዙ አረቡ አገሮች ጋር የዲፕሎማሲ ግንኙነቷ ጠንካራ ነበረ። እንደውም ከቱርክ ጋር እኮ ይናገዱ ነበር። ሰላማዊ ግንኙነት ነበራቸው። ዲፕሎማሲውም ጥሩ ነበረ። ኤምባሲም በአንካራ ነበራት እስራኤል። ቱርክም ደግሞ በቴል አቪቭ እንደዚሁ ኤምባሲ ነበራት። ነገር ግን ምንድነው ይህን ሁኔታውን ያጠናከረው ስትል ከኦክቶበር ጦርነት በኋላ እስራኤል እየወሰደች የነበረው እርምጃን ዓለም አቀፍ ተቃውሞ በገጠመው ሰዓት ይሄ እርምጃ ወዴት ነው የሚያመራው የሚለውን ነገር እንዲፈትሹ አደረጉ። ከዛም ወደ ኢራን ማምራቷ እነዚህ አገሮች ቆም ብለው ራሳቸውን አይተው ወታደራዊ እርምጃ በመውሰድ ጉዳዩን በአጭር ጊዜ ባይሆን በረዥም ጊዜ እስራኤልን የማዳከምና እስራኤል በመካከለኛው ምስራቅ የምትወስደውን የበላይነት መንጠቅ ይፈልጋሉ። ይህንን ለማድረግ ደግሞ ወታደራዊ አቅማቸው ማዳበር ነው ያለባቸው። አንድ ነገር ጨምሬ ሊጨርስ፣ ኪም ጆንግ ለአረቡ ዓለም ጥሪ አቅርበዋል። ይህ ደግሞ ሌላኛው ራስ ምታት ነው። ጊዜው አሁን ነው ያሉት።
ተባብራችሁ ልትነሱ ኃይላችሁን ልታስተባብሩ ወታደራዊ አቅማችሁን ልታስተባብሩ ይህ ሰዓቱና ጊዜው ነው። በአንድነት መቆም አለባችሁ። አለበለዚያ የእስራኤል የታላቋ እስራኤል ሰለባ ትሆናላችሁ ብለው ነው። ሌላ ነዳጅ አርከፍክፎ ሰዓት እያቀጣጠሉ በደንብ ነው። የሚገርም ነው። እንግዲህ ቅዱሳን ወገኖቻችን እዚህ የምንነግራችሁ ነገሮች ምድር ላይ እየሆኑ ፕራክቲካል እየታዩ ነው ያሉት። ምን ያህል ጊዜው እንደቀረበ በእነዚህ ጉዳይ ልታውቁ ያስፈልጋል። ይሄ ብቻ አይደለም፣ ዓለም በምን ያህል ጭንቀትና ምጥ ላይ እንዳለ ደግሞ በደንብ ልትረዱ ያስፈልጋል ብዬ አስባለሁ። ስለዚህ ቤተክርስቲያን መንቃት፣ ቅዱሳን መንቃት፣ ጸለይ፣ እግዚአብሔርን ቃል ጋር መጣበቅ፣ ሕይወታችንን በትክክለኛው እንደ እግዚአብሔር ቃል መምራት ያስፈልጋል እላለሁ። የጌታ ጸጋ፣ ሰላም፣ ቸርነት ከሁላችን ጋር ይሁን። ሻሎም። የእግዚአብሔር ምሕረትና ቸርነት በስቶልን እንግዲህ እንደዚህ አይነት መረጃዎችን እየሰማንና ራሳችንን እንድናንስ ያነቃህን ስላለው ስለዚህ ስለማንቂያ ደወል እግዚአብሔርን እጅግ አድርጌ አመሰግናለሁ። እግዚአብሔር አብስቶ ይባርክ ፓስተር። እንግዲህ እንደሰማነው ነው ውድ ወገኖች፣ የእግዚአብሔር ቃል እንግዲህ አይሰትም። እንግዲህ የተናገረው ምድር ላይ ጠብ አይልም። ይህንን ትንቢት እንግዲህ የተናገረው ጌታ ኢየሱስ ነውና እንግዲህ በአይናችን ልናይ በጣም ጥቂት ጊዜ ነው የቀረው። ምናልባትም ዛሬም ሊጀመር ይችላል፣ የምናውቀው ነገር የለምና መጨረሻው እንደደረሰ ወቁ ያለው ጌታ ኢየሱስ ደግሞ እንደነዚህ አይነት ምልክቶችን ስናይ በጣም ጥንቃቄ በተሞላበት አካሄድ እንድንራመድ፣ ሕይወታችንን እንድንፈትሽ፣ ተልኳችንን እንድንፈጽም ስለሆነ እንግዲህ ይህንን አይነት መረጃ ወደ እናንተ አቅርበናልና ስለዛ እግዚአብሔር እናመሰግናለን። እንግዲህ ለዛሬ ለዕለተ ሮብ የቀን መረጃችን ይህንን የመሰለ ነበረ። በምሽቱ ደግሞ በሌላ መረጃና መልእክት ተመልሰን እንመጣ ይሆናል። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።